ናት ዓለም የኔ የፍቅር መማሪያ ልንወልድ ሆስፒታል ስንሄድ ምንድነው ይዘን መሄድ ያለብን የሚለው ላስተምራችሁ ነው ዛሬ። የሆስፒታል ባግ ውስጥ መከተት ያለባቸው እቃዎች አንደኛ መጠቅለያ፣ ከዛ ደግሞ ይሄ ምንድነው ይሄ ከስር የሚለበስ የዳይፐር መያዣ በሉት በቃ ጠቅ አለው። ከዛ እሱን ከስር አልብሰን አይደለ ከላይ ይሄንን የምናለብሰው። ስለዚህ መጠቅለያ፣ ከዛ እችኛዋ ነገር ምንድነው ስሙ ሙሉ ልብስ በሉት። የኔ ማርስ ያምር። እሺ እንድነሱ። ይሄ ደግሞ ኮፍያ፣ ህፃናት ሲወለዱ ጭንቅላታቸው በጣም ሰስ ስለሆነ ወዲያው ኮፍያ ይደረግላቸዋል። ከዛች ደግሞ የላጫቸው መንጠባጠቢያ፣ ይሄ ደግሞ አፋቸው ላይ ምናምን ምንጠራርግላቸው እንትን አያጣቸውም። እና ጓንት ይደረጋል እጃቸው ላይ። ያኛው ሙሉ ልብሱ እግሩ ስለሚሸፍን ካልሲ አያስፈልግም። ስለዚህ ደግሞ ሙቀት ሀገር ነው ያለነው። አሁንም ቦታው ሰዓቱም የሙቀት ሰዓት ነው። ካልሲ አያስፈልግም። እና ጓንት እጃቸው ላይ ጣታቸውን እንዳይበሉ ምናምን መሰለኝ እና ፊታቸው እንዳይቧጭሩ ነው የሚደረግላቸው ጓንት። ከዛ ይሄ ደግሞ መክተቻ ማቀፊያ ነው የሚባለው በአማርኛ ማቀፊያ። ከሆስፒታል ስንወጣ ሁለት ነው ያዝኩት እኔ፣ ነጭና ማቀፊያውን ሳይሆን ልብስ ነው የምላችሁ። ነጭ ልብስ ልክ እንደተወለደች የምትለብሰው፣ ፒንኩ ደግሞ ከሆስፒታል ስንወጣ ከአንድ ቀን በላይ አናድርም ብዬ ስለማስብ ፈጣሪ ረድቶኝ በምጥ ከወለድኩ እንደተለመደው ማለት ነው። ሳይመንና እንደ ኑኑ በምጥ ከወለድኩኝ ከአንድ ቀን በላይ ሆስፒታል ስለማናደር ነጩን የተወለደች ቀን ፒንኩን ደግሞ ከሆስፒታል ስንወጣ ታደርገዋለች ብዬ ሁለት ቅያሬ ነው ያዝኩላት እና እንዳሳየዋችሁ ማቀፊያ። ከዛ ሻንጣ ውስጥ ከተትኩትኝና ልብሱን አሁን 4 ፍሬ ዳይፐር እና ዋይፐር ከተትኩኝ። ምናልባት የረሳሁት ነገር ካለ እናንተ ደግሞ በኮሜንት አስታውሱኛላችሁ። ቤቢ ፓውደር፣ ይሄ ቫዝሊን ኢምፖርታንት ነው። ቫዝሊን፣ ሌላ ምንድነው ይሄ እነዚህን አልይዛቸውም። እሺ ላይክ እዛ ሆስፒታል ገለዋን አላጥባትም ለአንድ ቀን። እነሱ ራሱ ነርሶቹ ጠራርገው ይመስለኛል የሚሰጡኝ። አጥቧቸውም እንደተወለዱ በዋይፐር አጸዳድተው ነው የሚያሳቅፉን። ቤት ስትመጣ ትታጠባለች ገለዋን። ከዛ ጡጦ፣ ለማንኛውም ጡቴ ቶሎ ካልፈነዳ ይሄ ገዝቻለሁ፣ ኤሌክትሪክ መምጠጫ ፓምፕ ማድረጊያ። ፓምፕ አርጌ በጡጦ አርጌ ልሰጣት ማለት ነው። ጫፉ ካልተከፈተ ቻርጅ ማድረጊያ፣ ይሄ የፓምፐሩ ቻርጅ ማድረጊያ። ይሄ ደግሞ ዋናው የፓምፐሩ ዋና ዲቫይሱ። ከዛ ገመዱ እሱ ላይ ተሰክቶ ነው ፓምፕ የሚደረገው። እሱን ከተትኩ፣ አንድ ጡጦ ከተትኩ። ከአንድ በላይ ለአንድ ቀን አያስፈልግም ብዬ ስላሰብኩ፣ ይሄ ደግሞ ፓሲፋየር ወይም የእንጀራ እናት ስሙ ያስቀኛል በሀበሽኛ፣ በአማርኛ፣ በእኛ ቋንቋ። እነዚህ ናቸው እንግዲህ ለህፃን ልጅ ያስፈልጋል ብዬ ከኔ ኤክስፒሪየንስ፣ ከኔ እንግዲህ 3ኛ ልጄ እንደመሆኑ መጠን ከኔ ኤክስፒሪየንስ እነዚህ ናቸው ውዶቼ ያስፈልጋሉ ብዬ። እስኪ ጎደለ የምትሉት ነገር ካለ፣ ተረሳ የምትሉት ነገር ካለ ኮመንት ላይ አስቀምጡልኝ። ያው እንግዲህ ከወለድኩኝ ኑኑን ለመጨረሻ ጊዜ የወለድኩት የዛሬ 7 ዓመት ስለሆነ ስለቆየ ከረሳው ድንገት። ማቀፊያው ደግሞ በጣም ወፍራም ስለሆነ ሻንጣው አይችልልኝም። ምን እንደማድረግ አላውቅም። በእጅ ለብቻ ወይ በፔፐር ባግ ነገር ይዘዋለሁ ብዬ አሰብኩኝ ማቀፊያውን። ለምን ሻንጣው አይችለውም፣ ማቀፊያው በጣም ወፍራም ነው። አሁን ወደ እኔ ነው የምንሄደው ማለት ነው። የኔን ባግ ደግሞ እናዘጋጃለን። የሩቢን ጨርሰናል፣ የልጄን። አሁን የኔን ይሄኛውን እነዚህን ቀሚሶች ገዝቻለሁኝ ለማጥባት እንዲመችና ቤት ሺቲ ስለሆነ ማድረገው። ሺቲ ደግሞ አንገቱ ጠባብ አይደለ፣ ለማጥባት አይመችም። እነዚህን ፒጃማዎች ኦንላይን አዘዝኩኝ። ቁልፍ ስላለው ከፍታችሁ አውጥቶ ለማጥባት ይመቻልና ያው እንደነገርኳችሁ ከ2 ቀን በላይ አልቆይም ብዬ ተስፋ ስላደረኩ በፈጣሪ 2 ፒጃማ ብቻ ነው ያዘዝኩትኝ። ባለ ቁልፍ ደረቱ ላይ ለማጥባት የሚመች 2 ፒጃማ ከተትኩኝ። እና ደግሞ ልክ ሲወለድ ይበርድ የለ ኤሲ ደግሞ ሆስፒታሉ በጣም ነው የሚበርደው። ኤሲ ሮብ ወፍራም ጋይስ፣ ሮብ አይደል ስሙ ምንድን ነው? በቃ ሮብ ሲበርድ የሚለበስ ሮብም በሉት ጋውንም የፈለጋችሁትን ሰይሙት፣ ብቻ እሱን ከተትኩኝ። ከዛ እኔ ወዲያው እንደወለድኩኝ ሁልጊዜ ሆዴን አስራለሁኝ። ወዲያው እዛው ሆስፒታል ሁኜ ነው ማስረውና የሆድ ማሰሪያ ለሳይመንም ጊዜ ለኑንም ጊዜ በምጥ ስለወለድኳቸው ወዲያው እንደወለድኩ ነው ሆዴን ያሰርኩት። የሆድ ማሰሪያ
አዲስ አዝዤ ኦንላይን መጥቶ ከተትኩኝ። ከዛ እንትን ቦኔት ያው ሂውማን ሄር አላረግም ሆስፒታል ውስጥ መቼም ጸጉሬ ሹሩባ ነው ከስር ሶ ቦኔት ለሁለት ቢጃማ 2 ቦኔት ይሻለው እና ደግሞ እንቅልፍ እምቢ ካለኝ ድንገት አይኔን ከድኝ ለጥ ለማለት የአይን መክደኛ እና ሲሊፐር እንዳለ ኦንላይን ያዘዝኩት ከቤትም አልወጣሁም። ካልሲ በጣም ነው የሚበርደው ሆስፒታል ኢቭን አረብ ሀገር ቢሆንም ሙቀት ሀገርም ቢሆን ኤሲ ያለ ሆስፒታል በጣም ነው የሚበርደው። እኔ አስታውሳለሁኝ በሳይመን እና በኑኑ ጊዜና 4 ፓንቶች 4 ካልሲዎች ይህንን ኦንላይን ያዘዝኩት እንዳለ ከሽኝ ያዘዝኩት። እነዚህን ካልሲዎች ከፋይ ናቸው፣ ወፍራም ናቸው፣ ይመቻሉ፣ ለስላሳ አይ ቲንክ 4 ነው ያዝኩት። ልቀንሰው መሰለኛ በዛ ሻንጣውን ይሞላብኛል። 2 ይበቃል፣ ከ2 በላይ ምን ያደርጋል ቅነት። ከዛ ደግሞ ሞዴስ ይዛለሁኝ የሚያስፈልገኝን ያህል ቀንስና ለኔም ራሱ የረሳሁት ነገር ካለ ይሄን መያዝ ነበረብሽ ይሄን መክተት ነበረብሽ በሉኝ ኮሜንት ላይ እና አስታውሱኝ ሳልሄድ ሆስፒታል እንድከት ማለት ነው። እሺ ያናንተ ያስፈልጋል ብላችሁ የምትገምቱትን ማለት ነው። ፓወር ባንኪ ቬሪ ኢምፖርታንት። መሰኪያ ካጣው ድንገት እዛ ካልጋዬ የራቀ ከሆነ ሶኬቱ ምናምን ማቼ ማከፋፈያ አምጡልኝ አለ። ስለዚህ ፓወር ባንክ ይዣለው፣ ቻርጀር ይዣለው the most important I cannot live without my phone። ስልኬ ቻርጅ ከዘጋ አስቡታ ቦሪንግ ነው። ሁለተኛ ፓወር ባንክ ወይ ደግሞ ማከፋፈያ መያዝ አለብኝ። ስታንድ ላይቭ ገባለሁ ያው እሺ ያው ስታንድም ይዣለኝ ነው ውዶች። ራስጌ ላይ ስታንዱን አስቀምጬ ላይቭ ገባለሁ። ዶክተር ቪዚት ሲመጣ ሚውት እያረኩኝ እሺ። ሆስፒታልም ከላይቭ አልቀርም። የኔ ፍቅሮች ትናፍቁኛላችሁ። እስኪ የኔ ሻንጣ ውስጥ ልሞክረው። እዚህም አይችልም፣ በጣም ወፍራም ነው ማቀፊያው። ይሄ ማቀፊያ ከሆስፒታል ሲወጣ የሚታቀፍበት ነው። ስለዚህ በቃ በሆነ ለብቻው በፔፐር ባግ ይዘዋለሁ። ለእኔም እነዚህን እቃዎች ነው ያዝኩትኝ። በቃ ይሄን ያለው ነገር ተረሳ የምትሉት ነገር ካለ ኮምቱልኝ። ሬዲ ቱ ጎ ሄደን ለመውለድ ዝግጁ ነን። ሩብዬ ነይ፣ በጣም በጉጉት እየጠበቅንሽ ነው። ናፈቅሽን። ሬዲ እዩት እንዴት እንዳዘጋጀውላት አልጋዋን፣ ስቲከሮቹን። ይኸው አልጋዋ ዝግጁ ነው። እነዚህን ስቲከሮች ለጣጥፌ ያሳመርኩላት። ትራሷ ዲዩቲ እንደምታክል የኔ ፍቅር። ልብሶቿ ሬዲ ናቸው። እየጠበቅንሽ ነው የኔ ማር፣ ነይልን በሰላም። ፈጣሪ በሰላም ያምጣሽው። የጥጦ መቀቀያ ጥጦ ኤቭሪቲንግ ኢዝ ሬዲ። የረሳሁት ነገር ከሆስፒታል ስወጣ የምለብሰው ቱታ እና ሲሊፐር፣ እነዚህን እከታለሁ። ረስቼ ነበረ መጨረሻ ላይ ሳስታውስ ነው ከሆስፒታል ስወጣ የምለብሰው ቱታ። ለምን ቢጃማ ብቻ አይደለ ያዝኩትኝ። ስለዚህ ይሄን ቱታና ሲሊፐር የነፍሴ መጠለያ የኔ ዓለምም ካንቺ በላይ ማንም ለኔ አልቆመም። እናት ዓለም የኔ የፍቅር መማሪያ ክብሬ ነሽ እናቴ የነፍሴ ማደሪያ። በጨለማው ሌሊት አሳድገሽኛል፣ ካንቺ ፍቅር ምንስ ይጎድለኛል። ሲከፋኝ አጽናኝቼ ስደሰት ደስ የሚልሽ በዓለም ላይ የለኝም አምሳያ የሚሆንሽ። የነፍሴ መጠለያ የሕይወቴ ጮራ ካንቺ በላይ ለኔ ማን በራ። እናት ዓለም የኔ የፍቅር መማሪያ ክብሬ ነሽ እናቴ የነፍሴ ማደሪያ። ላንቺ የሚመጥን ምን ቃል ይገኝለታል? የእናትነት ዋጋሽ ከሰማይ ይገዝፋል። የእንባሽን አብሰሽኝ በደስታ እንድኖር
እኔ ስላንቺ ቅር ላንቺ ይሁን ክብር የእድሜ ማራዘሚያ የቤቴ መብራት እወድሻለሁማ የልቤ ረፍት ሲከፋኝ አጽናኝቼ ስደሰት ደስ የሚልሽ በዓለም ላይ የለኝም አምሳያ ሲከፋኝ አጽናኝቼ ስደሰት ደስ የሚልሽ በዓለም ላይ የለኝም አምሳያ የሚሆንሽ የነፍሴ መጠለያ የሕይወቴ ጮራ ካንቺ በላይ ለኔ ማን በራ የነፍሴ መጠለያ የኔ ዓለምም ካንቺ በላይ ማንም ለኔ አልቆመም እናት ዓለም የኔ የፍቅር መማሪያ ክብሬ ነሽ እናቴ የነፍሴ ማደሪያ በጨለማው ሌሊት አሳድገሽኛል ካንቺ ፍቅር ምንስ ይጎድለኛል ሲከፋኝ አጽናኝቼ ስደሰት ደስ የሚልሽ በዓለም ላይ የለኝም አምሳያ የሚሆንሽ የነፍሴ መጠለያ የሕይወቴ ጮራ ካንቺ በላይ ለኔ ማን በራ እናት ዓለም የኔ የፍቅር መማሪያ ክብሬ ነሽ እናቴ የነፍሴ ማደሪያ ላንቺ የሚመጥን ምን ቃል ይገኝለታል የእናትነት ዋጋሽ ከሰማይ ይገዝፋል የእንባሽን አብሰሽኝ በደስታ እንድኖር እኔ ስላንቺ ቅር ላንቺ ይሁን ክብር የእድሜ ማራዘሚያ የቤቴ መብራት እወድሻለሁማ የልቤ ረፍት ሲከፋኝ አጽናኝቼ ስደሰት ደስ የሚልሽ በዓለም ላይ የለኝም አምሳያ ሲከፋኝ አጽናኝቼ ስደሰት ደስ የሚልሽ በዓለም ላይ የለኝም አምሳያ የሚሆንሽ የነፍሴ መጠለያ የሕይወቴ ጮራ ካንቺ በላይ ለኔ ማን በራ ጋይስ ከእንቅልፌ ስነሳ ኑኑ ጣርታ ምን እንዳሳየችኝና እንባይ እንደመጣ እንዳለቀስኩኝ ተመልከቱ በእናታችሁ አንብቡት ከዚህ በላይ የሚያስደስት ነገር ምን አለ ልቤን ያሞቀችው በዚህ ሌተር የኔ እናት እደጊ ኑኑ እየተመንደጊ ኑኑ come and read it for me please Letter to my mother and father. Dear mother and father, thank you for taking care of me. I love you to the infinite. I hope you be happy. I hope you have a nice day. God bless you. I love you. I love you, mommy and daddy. Your daughter, Emin. I am very lucky to have you as my daughter, Nunu. Thank you. I love you so much. I love you too. እናት ዓለም የኔ የፍቅር መማሪያ ክብሬ ነሽ እናቴ የነፍሴ ማደሪያ ላንቺ የሚመጥን ምን ቃል ይገኝለታል የእናትነት ዋጋሽ
ከሰማይ ይገዝፋል። ዓለምየ እናት ዓለምየኔ የፍቅር መማሪያ ክብሬ ነሽ እናቴ የነፍሴ ማደሪያ ላንቺ የሚመጥን ሀቡዬ እንኳን ደስ ያለሽ የኔ ማር፣ በደስታሽ ደስ ብሎኛል። እንኳን አላህ በሰላም ሁለት ያረገሽ። ልጅሽ አላህን ፈሪ፣ ቤተሰቧን አክባሪ፣ አገሯን አስጠሪ ትሆንልሽ የኔ እናት። በሰላም ያውጣሽ ሀቡዬ፣ የኔ መልካም እህት፣ የኔ መልካም እህት፣ በተለይ ለኔ የኔ መልካም እህት እንኳን ወለድሽልኝ፣ እንኳን ማርያም ማረችሽ፣ እንኳን የወድሽን ወደ ጀርባሽ አዞረችልሽ እመቤታችን። እና ሀቡዬ በህመሜ ምክንያት እስካሁን ድረስ ቪዲዮ ባለመስራቴ በጣም እንትን ቢለኝም ግን እኔ እናት እንኳን ማርያም ማረችሽ። አንቺ ብትሆኚ በምንም አይነት ሁኔታ ውስጥ ሆነሽ እስካሁን እንደማትቆይ አውቃለሁ፣ ግን እኔ እንዳንቺ አይደለሁም። እና ሀቡዬ እወድሻለሁ፣ እወድሻለሁ ሀቡዬ፣ የኔ መልካም ሴት፣ መልካም ሴት፣ በተለይ ለኔ ሀቡ፣ በተለይ ለኔ የኔ መልካም ሴት፣ ሁሌም ኑሪልኝ፣ ሁሌም ኑሪልኝ። ዳይራ ቅርብ ሰዓት ነው ሆቴል የገባሁትና ይሄን ሳልል ቁጭ ካልኩ ወር ደግሞ ከተኛው እንቅልፍ ራሱ እንቅልፍ አይሆንልኝም። ሀቡዬ ሀቡዬ ናት ምናላቱ ምንድናት እቲ ምናት ዛቡዬ ምንድናል? ኤኒዌይስ እንኳን ማርያም ማረችሽ፣ እንኳን እግዚአብሔር ለቤት ያውቀሽ፣ እንኳን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንኳንም በሰላም ሁለት ሆንሽ ሀቡዬ። በጣም 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 ነው የምወድሽ። እቺን ደግሞ ክርስትናዋን ደግሞ እንገናኛለን። እሺ ሀቡዬ፣ በጣም ደስ ብሎኛል። እወድሻለሁ፣ እወዳችኋለሁ። እናንተንም አልተኛም፣ እመጣለሁ። ችንን ይዘሽ ስለመጣሽ በጣም እናመሰግናለን። የአራስ ባህል ነው፣ እናመሰግናለን። ሀቡዬ እንኳን ማርያም ማረችሽ፣ እንኳንም በሰላም ተገላገልሽ። ለአዲሷ ልጃችን ደግሞ ብዙ ነገርን ከእናቷ ጋር ስትጥር፣ እናቷ ስትጨነቅ ስታዝን እያዘነች፣ ስትስቅ እየሳቀች እንደ ራሳችን ልጅ ነው የምናያት። ተአምረኛ ልጅ ነች እና እንሻአላህ አንዳንዴ እናቶች ጥሩ ነገር ሲሰሩ ወደ ልጆችም ይጋባል። ልጅ እንደ ቤተሰቡ ነው እና የሚወጣው። ከእናትሽ መልካም ስራዎችን፣ ትህትናን፣ ታማኝነትን ፈጣሪ ያውርስሽ እላለሁ። በጤና በሰላም በጤና አድገሽ ለወገን ለሀገር የምትተርፊ፣ ለእህት ለወንድሞችሽ ለቤተሰቦችሽ እናት አባትሽን የምታኮሪ፣ በእግዚአብሔር ፊት የምታኮሪ ልጅ ያድርግሽ። እግዚአብሔር በቅፉ በግርማ ሞገስ ያሳድግሽ፣ ከክፉ ነገር ሁሉ ይጠብቅሽ፣ በጤና ክልል አርግቶ ከክፉ ነገር ሁሉ ያሳድግሽ። እድግ በይሊል ለወገንሽ የምትጠቅሚ ልጅ ያደርግሽ። ጤነኛ ልጅ፣ በቃ ሁሉ ነገርሽ የተሳካልሽ። ይሄ በድፍን በአረብ ሀገር ሴት ስም ነው የምመርቅሽ። እግዚአብሔር የባረከሽና ብሩክ ልጅ የምታስመሰግኝ፣ እናት አባትሽን የምትጦሪ፣ ሀገርሽን የምታስጠሪ መልካም ልጅ ያድርግሽ። ፈጣሪ ይባርክሽ። ሀቡዬ እንኳን ማርያም ማረችሽ፣ ማርያም በሽልም ታውጣሽ። እናመሰግናለን ላደረግሽልን ለ3 ዓመት መልካም ስራዎችሽ ሁሉ እናመሰግናለን። እንኳንም ሰላም ተገላገልሽ እንላለን። ቴንኪ ውዶቼ። ሙኒራም አመሰግናለን። የኔ ውድ ደግሞ እግዚአብሔር ይመስገን ለዚህ ቀን ላበቃ፣ እንደ ሰው ሳይሆን እንደ ፍቃዱ ደስታውን ስላሳየን እጅግ በጣም እናመሰግናለን። ፈጣሪ አምላክ ሀቡን የሚጠብቃት ልጆቹን የሚያሳድግ ፈልሽ። እንግዲህ ሀቡዬ ልጇን አላህ በሰላም ያሳድግላት፣ ከሰው አይን ከመጥፎ ነገር ሁሉ ይጠብቅላት። እሷንም እንግዲህ ማርያም በሽልም ታውጣት። ሀቡዬ
እንኳን ደስ ያለሽ በድጋሚ እልል ብለናል። እመቤቴ በሽልም ታውጣሽ። ልጅሽን እቺ ድንቡሽዬን ደግሞ በሰላም በጤና ታሳድግልሽ። እመቤቴ ማርያም በሽልም ታውጣሽ። አቡዬ እንኳን ደስ ያላችሁ ከመላው ቤተሰቦችሽ ጋር። ራዬ በጣም እናመሰግናለን። የኔ ውድ የኔ ጨዋ አክብረሽ ለሀቡዬ እንዲስራ አዘጋጀሽ። በጣም እናመሰግናለን። እዚህ ጋር 57 ሰዎች ያላችሁ በጣም እናመሰግናለን። እግዚአብሔር ያክብራችሁ። ሰው እንደምታከብሩ እሱ ያክብራችሁ። ሀቡዬ እንኳን ማርያም ማረችሽ። እመቤቴ ማርያም ደግሞ በሽልም ታውጣሽ። ለሞላ ለቤተሰቦችሽ እንኳን ደስ አላችሁ ብለናል። ለቲክቶክ ደግሞ ለሚወዱ እሺ ሞኒራ እናመሰግናለን ይህንን ስላሰብሽ እና ህፃኒቱ ደግሞ የተወለደችው ህፃን ፈጣሪ ያሳድጋት፣ በክብር በሞገስ ያሳድጋት። አቡዬንም በሰላም ትመለስልን። እመቤቴ ማርያም እንኳን በሰላም ገላገለችሽ። ማርያም በሽልም ታውጣሽ እህቴ። አቡዬ የኔ እናት እንኳን በሰላም ተገላገልሽ። 1000 ዓመት ኑሪልን። የተወለደችው ህፃን ትደግ፣ መንግስት ትሆን፣ ህዝብን የምትመራ ትሆን። አቡዬ እንወድሻለን። አመሰግናለሁ። ጋይስ ከእንቅልፌ ስነሳ ኑኑ ጠርታ ምን እንዳሳየችኝና እምባይ እንደመጣ እንዳለቀስኩኝ ተመልከቱ። በእናታችሁ አንብቡት። ከዚህ በላይ የሚያስደስት ነገር ምን አለ? ልቤን ያሞቀችው በዚህ ሌተር። የኔ እናት እደጊ ኑኑ፣ እየተመንደጊ ኑኑ። ካም ኤንድ ሪድ ኢት ፎር ሚ ፕሊዝ። Letter to my mother and father. Dear mother and father, thank you for taking care of me. I love you to the infinite. I hope you be happy. I hope you have a nice day. God bless you. I love you. I love you, mommy and daddy. Your daughter, Emin. I am very lucky to have you as my daughter, Nunu. Thank you. I love you so much. I love you too. ሰላም ቤተሰብ እንዴት ናችሁ? አልናፈኳችሁ? እኔ ናፍቃችሁኛል። አሁን ላይቭ ልከፍት ነው በኢትዮጵያ 8 ሰዓት ማለት ነው። አሁን ከ40 ደቂቃ በኋላ ጎዳና ላይ ያሉ ሰዎችን 50 ሰዎችን ምሳላ በላ ነው። ፈጣሪ በሰላም ስለገላገለኝ ምስጋና ማለት ነው። እና ለምን ላይቭ ላይ የሚሆንበት ምክንያት ደግሞ ታበላልኝን እናት እሷንም በዛው ሰፖርት ለማድረግ ነው። ፍቅር ባልትና ትባላለች። ባልትና ቤት ውስጥ ታዘጋጃለች፣ አገልግል ምግቦችን ታዘጋጃለች። በዛው እሷንም ሰፖርት ለማድረግ ነው። እኔ ቤት ላይቭ ላይ በተለያየ ጊዜ በልደቴ በተለያዩ ፕሮግራሞች እንደ እጸ ገበታ፣ እንደ ምስር ባልትና፣ እንደ ሶሲ እርጥብ ሰፖርት አድርጌ ያለሁኝ እናቶችን እና ስለዚህ በአንድ ድንጋይ ሁለት ወፍ እዛ ጋር ምስኪኖችን እያበላን እዚህ ጋር ደግሞ ልጆቻቸውን ያለባት የሚያሳድጉ እናቶችን ሰፖርት እናደርጋለን ማለት ነው እግረ መንገዳችንን። ስለዚህ ምሳ ተጋብዛችኋል። ነው የነፍሴ መጠለያ የኔ ዓለምም ካንቺ በላይ ማንም ለኔ አልቆመም። እናት ዓለም የኔ የፍቅር መማሪያ ክብሬ ነሽ እናቴ የነፍሴ ማደሪያ። በጨለማው ሌሊት አሳድገሽኛል፣ ካንቺ ፍቅር ምንስ ይጎድለኛል? ሲከፋኝ አጽናኝቼ ስደሰት ደስ የሚልሽ በዓለም ላይ የለኝም አምሳያ የሚሆንሽ። የነፍሴ መጠለያ የሕይወቴ ጮራ ካንቺ በላይ ለኔ ማን በራ? እናት ዓለም የኔ የፍቅር መማሪያ ክብሬ ነሽ እናቴ የነፍሴ ማደሪያ። ላንቺ የሚመጥን ምን ቃል ይገኝለታል? የእናትነት ዋጋሽ ከሰማይ ይገዝፋል። የእንባሽን አብሰሽኝ በደስታ እንድኖር እኔ ስላንቺ ቅር ላንቺ ይሁን ክብር። የእድሜ ማራዘሚያ የቤቴ መብራት
እወድሻለሁማ የልቤ ረፍት ሲከፋኝ አጽናኝቼ ስደሰት ደስ የሚልሽ በዓለም ላይ የለኝም አምሳያ ሲከፋኝ አጽናኝቼ ስደሰት ደስ የሚልሽ በዓለም ላይ የለኝም አምሳያ የሚሆንሽ የነፍሴ መጠለያ የሕይወቴ ጮራ ካንቺ በላይ ለኔ ማን በራ እናት ዓለም የኔ የፍቅር መማሪያ ክብሬ ነሽ እናቴ የነፍሴ ማደሪያ ላንቺ የሚመጥን ምን ቃል ይገኝለታል የእናትነት ዋጋሽ ከሰማይ ይገዝፋል ሲከፋኝ አጽናኝቼ ስደሰት ደስ የሚልሽ በዓለም ላይ የለኝም አምሳያ ሲከፋኝ አጽናኝቼ ስደሰት ደስ የሚልሽ በዓለም ላይ የለኝም አምሳያ የሚሆንሽ የነፍሴ መጠለያ የሕይወቴ ጮራ ካንቺ በላይ ለኔ ማን በራ እናት ዓለም የኔ የፍቅር መማሪያ ክብሬ ነሽ እናቴ የነፍሴ ማደሪያ ላንቺ የሚመጥን ምን ቃል ይገኝለታል የእናትነት ዋጋሽ ከሰማይ ይገዝፋል